ሰላም ቤተሰብ እንዴት ናችሁ? ያው አንድ ሁለት ቀን ሆኖኛል ቪዲዮ አልሰራውኝም። ጨረቃዎቹ ያሉበት ሁኔታ በጣም ስለደበረኝ ቪዲዮ ራሱ መስራት አስጠላኝና እኛ እነሱን በዚህ አይደለም የምናውቃቸው። እኛ የምናውቃቸው በጣም በመከባበር በመዋደድ ትልቅ ትምህርት ያለው ነገር ወደ ሚዲያ በማስተላለፍ በዛ ነው የምናውቃቸው። በዛም ነው የወደድናቸው። በዛም ነው ጨረቃ ፋሚሊ ሆነን የመጣ ነው ወደ እነሱ ጋር ማለት ነው። እና አሁን ላይ ግን እያየን ያለ ነው በጣም መናናቅ፣ መጫጫህ የሆነ አለመከባበርን እነሱ ጋር እያየን ነውና እኛ የምናውቃቸው በዚህ አይደለም። ያ ሁሉ ተመልካች እነሱን ሆ ብሎ የሚወዳቸው በዚህ ማንነታቸው አይደለም። ይሄ ጭራሽ የማናውቀው ከነሱ የማንጠብቀው ባህሪ ነው እያየን ያለ ነው ማለት ነውና ግትርነት፣ እልህ፣ የሆነ አልሸነፍ ባይነት፣ አለመከባበር ከየት የመጣ እንደሆነ ይሄ ከነሱ እኔ አላውቅም። የምሬን ነው የምላችሁ። ምክንያቱም እኛ የምናውቃቸው በጣም ሲከባበሩ፣ በጣም ሲዋደዱ፣ አንዱ ለአንዱ ሲተሳሰብ፣ ሲተጋገዝ፣ ሲከባበር ነው። ለዛም ነው ጨረቃ ፋሚሊ ተብሎ እንግዲህ ቤተሰብ እስከ መመስረት ድረስ የተደረሰው። የነሱን መዋደድ፣ የነሱን መከባበር፣ የነሱን ፍቅር፣ የነሱ የሚያስተምሯቸው ነገሮች፣ ወደ ሚዲያ የሚመጡት ነገሮች በጣም አስተማሪ ነበሩ። የዛሬን ያርገውና ማለት ነው። አሁን ላይ ግን በጣም የሆነ እንጃ አንዳንዴ የምሬን ነው የምላችሁ የሆነ የማይሆን ቃል ራሱ እልህ ውስጥ ስትሆኑ የምሬን ነው ስትናደዱ ወይ ደግሞ በጣም የሚያበሳጭ ከማጠብቁት ሰው የሚያበሳጭ ነገር ስታዩ አንዳንዴ ቪዲዮ አለመስራት ጥሩ ነው። በቃ ምክንያቱም በቃ ዘወር ማለት እኔም ያንን ነው የመረጥኩትኝ። ያየሁት ነገር ከነሱ በጣም ስላስከፋኝ ደስ ስላላለኝ ምንም አይነት ሀሳብ መስጠት አልፈለኩኝም። ጸጥ ማለት ነው የወደድኩትኝ። ምክንያቱም በልህ ወይ ደግሞ ተናድጄ የሆነ ነገር መናገር አልፈልግም። ሁለቱንም ነው የምወዳቸው፣ ሁለቱንም ነው የማከብራቸው። የወደድኳቸውም ያከበርኳቸውም በመጡበት መጀመሪያ በነበሩበት ዲሲፕሊን እንጂ በዚህ ይሄ መናናቅ፣ መጫጫህ ምናምን ነገር በጣም ነው የሚያስጠላው። የምር ማለት ነው ከናንተ የማንጠብቀው ባህሪ ነው እያሳያችሁን ያላችሁት በጣም ማለት ነው። እንዴ ወንድ ልጅም እንደ ወንድ መከበር አለበት፣ ሴት ልጅም እንደ ሴት መከበር አለባት። መከባበር እንዴ መከባበር ከሌለ ምንም ነገር ምንም የሆነ እኔ እንጃ ሀብታም ቢሊነር ልትሆኑ ትችላላችሁ። መከባበር ከሌለ ግን ምንም እንዴ የሰው ልጅ እኮ በድህነት ውስጥ ሆኖ በትልቅ ፍቅርና መከባበር ውስጥ የሚኖር አለ። እንዴ እናንተ ምንም ሳታጡ ሁሉ ነገር ሞልቷችሁ፣ ሰው ሞልቷችሁ፣ ምንም ነገር አላጣችሁም፣ አልተቸገራችሁም። ግን እናንተ እንዴት ነው ከዛ ድሮ ከነበራችሁበት መከባበር ወጣችሁ በዚህ ልክ ጓደኞቻቸው እራሱ በቃ እኔ እንጃ እኔ አላውቅም። እኔ የምር ሀሰን ብትወጣ ጥሩ ነው፣ ውጣ ከነሱ ህይወት ብለናል በጣም ብዙ ጊዜ። አንተ የገባህበት ነገር ብዙ ጊዜ ሰላም የለውም። በቃ ተው፣ በቃ እንደ ወንድም መምከር ያለብህን ነገር መክረህ ዘወር ብትል ጥሩ ነው ብለን ብዙ ጊዜ መክረናል። ግን አንተ መስሚያ ጥጥ ነው፣ አካኪ ዘራፍ እያልክ ነው። ያው ያንተ ግልጽ ነው፣ የራስን ቻናል ለማሳደግ ነው። ነገ ለማየት ያብቃችሁ ቤተሰብ። ነገ ወይ በሱ ቻናል ይመጣል ካሜራውን ደቅኖ። ዛሬ ራሱ ከናቲ ጋር ያወራበት መንገድ ደስ አይልም። የምር ትናንት ሄደህ እንደዛ የሱን እቃ ሲጀመር አንተ ማነህና ነው ክፍሉ ድረስ ገብተህ እንዴ? የሰው ልጅ እኮ የራሱ የሆነ ነገር አለው አይደለ? ማንም እንዲነካበት የማይፈልገው አንደኛ የአንድ ሰው ምኝታ ቤት ለዛውም በሌለበት እንኳን አይደለም ጓደኛ ወንድም እህት ራሱ እንደዚህ እቃን ምንቅርቅር አድርጎ ሻንጣ ውስጥ አድርጎ ውጣ ማለት አትችሉም እንዴ? አንተ ማንነና ነው ክፍሉ ገብተህ እቃውን ሻንጣ ውስጥ አድርገህ ምናምን ነገር ና ውጣ ከቤት እምትል? ሀይሚ እንኳን እንደው ይሄን ሀሳብ ብታቀርብልህ አይ ተይ ሀይሚ እኔ ይሄን ነገር ማድረግ አልችልም በቃ ማለትም ካለብሽ አንቺ በይው፣ ማስተካከልም ካለብሽ እቃውንም ሻንጣ ውስጥ ማድረግ ካለብሽ አንቺ እንጂ እኔ አይደለሁም። እኔ የሰው ክፍል ገብቼ እንደዚህ አይነት ነገር አላደርግም ይባላል እንጂ አንተ ማነህና ነው በዚህ ልክ የሰው ህይወት ውስጥ ገብተህ ወሳኝ ቆራጭ ፈራጭ አረገ? ተው ሀሰን ተመከር፣ የምር ተመከር እንዴ። ህጻንነት የለም በቃ ከ20 አመት በላይ ነህ አይደለ እንዴ አንተ? እንደውም የብሩክ ታላቅ 23 24 አመት ነው። ምን ሊሆን ነው የምትለው አንተ? ወደ ራስ ተመለስ እንጂ የሰው ህይወት እየበጠበጡ የራስን ህይወት መኖር እኮ አይቻልም። ይቻላል እንዴ እንደዛ መስሎ ከሆነ? ኧረ በስመ አብ። እና መጀመሪያውንም
ታስታውሳላችሁ መጀመሪያ ያገታት ጊዜ እዛች ትንሿ ቤት እኔ ብቻውን ይዟት የትንሿ ቤት አግቷት እያለ ችግሮችን እራሳቸው ፈተው ነበረ አንድ ቤት ሲሆኑ ያለምንም ጣልቃ ገብነት ብቻውን ሆኖ እና ናቲ ምናልባት ቤት ሄዶ እንደዛ ባያረግ ኑሮ ሁለቱ ሊስማሙ ይችሉ ነበር። በእርግጥ እሷ ሀይሚ በጣም አምርራ ነበር፣ ግን ደግሞ ምናልባትም 1-2 ቀን 3 ቀን ሲቆዩ ችግራቸውን ተነጋግረው ሊፈቱ ይችሉ ነበረ። ናቲም ሄዶ እንደዛ ማረጉ ለዚህ ዛሬ ከቤት ለመውጣቷ ጋብዟታል ማለት ነው። እዛ ሁለቱ ራሳቸው ተደባደቡም፣ ተጠፋጠፉም፣ ተጨቃጨቁም ሁለቱ ራሳቸው ችግራቸውን ቢፈቱት ጥሩ ነበረ። ግን ጓደኞቻቸው መሀል እየገቡ አንዱ አስተካክላለሁ ሲል አንዱ አስወጣለሁ ሲል በቃ አሁን ዛሬ ያው ብቻቸውን ለመኖር ተለያይተው ከእሷም ከቤት ወጥታ እንድትኖር እሱም ብቻውን እንዲኖር ለዚህ ጋበዟቸው ማለት ነው። እና በጣም ነው የሚደብረው፣ በጣም ማለት ነው። ተው ውጡ፣ ሶስተኛ ወገን ሆናችሁ አትግቡ፣ ከመካከላቸው ውጡ። በቃ እንደፈለጉ ይጨቃጨቁ፣ እንደፈለጉ ይደባደቡ፣ ሁለቱን ተዋቸው፣ ጊዜ ስጧቸው፣ ያውሩ። በቃ ቤቷ ናት አይደለም፣ የምታውቀው ቤቷ ነው። ስለዚህ ተዋቸው ብንል የሚሰማ ጠፋ። ያም እንግዲህ አካኪ ዘራፍ ብሏት አቶ ናቲም ጥሩ ጥሩ ነገር ያረገ መስሎት ያው ዛሬ ቤት እንድትወጣ እሱ ነው ለዚህ ሁሉ የዳረጋት ማለት ነው። ምክንያቱም እንደጀመረው ራሱ ብሩኬ በራሱ መንገድ ሄዶ እንደባለፈው ማስተካከል ይችል ነበረ። በቃ 1-2 ቀን አባብሎ ምን ብሎም በቃ ብዙ ነገርም እያደረገች ይችል ነበረ። ሀሰንም ቤት ባይመጣ እንደባለፈው ስልኳን ቀምቶ ምናምን ነገር የተወሰነ ቀን 1-3 ቀን 1-4 ቀን ቢተዋቸው ጥሩ ነበር። ግን የሚተዋቸው ጠፋ። እና እንግዲህ ወደነ ወይዘሮ ኢየሩስ ጋር ስንመጣ ደግሞ እንግዲህ አቶ ቢኒያም አልፈልግም፣ ልጄም አይደለችም፣ በጊዜ አባቷን ፈልጊ፣ ከኔ ህይወት ውጭ እኔ የራሴን ህይወት ጀምሬያለሁ ብሎ አካኪ ዘራፍ እንዳላለ ሰሞኑን ናታን እንግዲህ መጥቶ እዩን ሲንከባከባት ወይ ደግሞ አበባ ሲሰጣት ምናምን ድጋሚ እንግዲህ በቅናት ተንጨርጭሮ አብዶ አካኪ ዘራፍ እያለ መጥቷል ማለት ነው። ድሮም ለመበቀል ለመበቀል እንደሆነ እኛ ገብቶን ነበረ። ምክንያቱም መጀመሪያ ልጄን ተከደው አካኪ ዘራፍ ሲል የነበር ሰው ዛሬ ላይ ተነስቶ የኔ ልጅ አይደለችም የልጇን አባት ፈልጊ ብሎ እንደዛ ልቧን ከሰበረ በኋላ አሁን ደግሞ ከሌላ ወንድ ጋር ስትሆን እንግዲህ ተንጨርጭሮ መጥቷል ማለት ነው። ቢኒያም ይሄ እንደሚሆን እርግጠኛ ነበርን። በነገራችን ላይ የሆነ ሰዓት ላይ እንደምትመለስ እንደምትቀና እርግጠኛ ነበርን። እንግዲህ ናታን የኢየሩስንና የቢኒን ህይወት አስተካክሎ ይወጣል ብለን ተስፋ እናደርጋለን። ዙሮ ተስተካከለ እኛ ህጻኗ ስለምታሳዝነን እንጂ የዩ ህይወት ተስተካከለ አልተስተካከለ እሷ ራሷ ትወጣው አያገባንም። ምክንያቱም እዚህ ጋር የልጆቹን ህይወት በጥብጣ እሷ እዛ ጋር ደስተኛ ብትወልድ እንደሰት አንችልም። ምክንያቱም እዚህ ጋር ትልቅ የበጠበጠችው ህይወት ስላለ ማለት ነው። እንደውም እግሯ ላይም ወርቃ ምንም ብላ መስዋዕትም ከፍላ ልጇን የሚይዝላት ሰው ፈልጋ የብሩክንና የሀይሚን ህይወት ማስተካከል አለባት። በቃ ለዚህ ነገር በሙሉ እኔ ነኝ ተጠያቂ ብላ ስሬስ ሆና ማለት ነው። ይሄ ዝም ብላ መግቢያ ስትሰራ ቢታረቁ የቻልኩትን ሞክራለሁ ምናምን አይነት ስለሆነ ነገር ሳይሆን በስሬስ ያበላሸችውን ነገር ማስተካከል ነበረባት። የምር ማለት ነው። በቃ በምንም ብላ በቃ እኔ ነኝ በቃ እኔ ልጅህ አይደለችም ብዬ ላምንለት ስላልቻልኩ ነው በዛ መንገድ እሱም የሄደውና ይቅርበው በቃ የኔ ጥፋት ነው ብላ ሀይሚ እግር ላይ አልቅሳ ወርቃ በቃ ይሄን ነገር ሀይሚ እንድትተው ማድረግ ስትችል እሷ እዛ ጋር የራሷን ህይወት እያስተካከለች ነው። እንደምታዩት እንግዲህ ፏፈሽ እያለች ቻናሏንም እያሳደገች ነው። እንዴት ልቧ ተረጋግቶላት እንዴት ደስተኛ ሆና እየሰራች እንደሆነ እንዴት ህሊናዋ ፈቅዶላት በዚህ ልክ እዛ ጋር እሷ የበጠበጠችው ህይወት መስመር ስቶ እስከ መለየት ሲደርሱ እሷ ግን ተረጋግታ የራሷን ቢዝነስ እያጧጧፋች ነውና ብቻ ለህፃኗ ኑሪላት። ግን ደግሞ ያበላሾችውን ነገር ዘወር ብለሽ ብታይና ብታስተካኪ ደስ ይለን ነበረ። ትልቅ ስህተት፣ ትልቅ ጥፋት፣ ያንቺ ጦስ ልጁን አሁንም መስዋዕት እያስከፈለው ነው። ገባሽ? ያ ሁሉ ያሰደብሽው ስድብ አንገቱን ያስደፋሽው ያስለቀስሽው ያሳለፋቸው መከራ ጊዜያቶች ሳያንስ አሁን ደግሞ በመጨረሻ ሰዓት ከሷ ጋር እንዲለያዩ ባንቺ ጦስ እዚህ ደርሰዋል ማለት ነው። ግን አንቺ እዛ ጋር ተረጋግተሽ ደረትሽን ነፍተሽ የራስሽን ህይወት ለማስተካከል ደፋ ቀና እያልሽ ነውና ይገርማል። ግን የሰው ልጅ በቃ
በጣም ነው የሚገርመው። የራሱን ነገር ብቻ ነው የሚያስተካክለው። ይገርማል።